የፊልጵስዩስ ላይ ነው ደጋግመን እያየን ያለ ነው። የፊልጵስዩስን ደብዳቤ እያጠናን ነው ለማለት ያስቸግራል። ምክንያቱም ማጥናት ቀስ ብሎ ሙሉውን ምዕራፍ ቨርስ በቨርስ መመልከት ይጠይቃል። እንደዛ እያየን ስላይደለ ግን እግዚአብሔር ሮሜ ውስጥ ነበርን፣ ወደ ፊልጵስዩስ ውስጥ እንድናተኮር አደረገን እና በፊልጵስዩስ ውስጥ ግን እግዚአብሔር ትኩረታችን እንድናደርግ ያደረገው ነገር ወይም ሐሳብ እኔ የሚገባኝ ስለ አንድነት ነው። አንድ ስለመሆን አንድ መሆን ስንል በዓለም አንድ መሆን ማለት ለምሳሌ በፖለቲካው ዓለም ኮምፕሮማይዝ ማድረግ ማለት ነው። በዚህ በአሜሪካን ሀገር ሂስትሪ the great compromise የሚባል ነገር አለ። ማለት በቃ ፖለቲሻኖች በቃ የተወሰነ እንተዋለን፣ እናንተ ደግሞ የተወሰነ ትተዋላችሁ፣ ከዛ አንድ እንሆናለን ይላሉ። ይሄ የክርስትና አንድነት ነው። ይሄ አንድ አይደለም። ይሄ አንድነት ለእውነት 100% ኮሚትድ ሆነን የምንመጣበት አንድነት ነው እንጂ እውነትን እየሸራረፍን ከእውነት እየቀነስን ግድ የለም በቃ አታጥብቅ አታክርር ምናምን እየተባለ አይደለም። እሱኛው አለ በዓለም በቸርች ውስጥ። ይሄኛው አንድነት ሌላ አይነት አንድነት ነው። እግዚአብሔር አይኖቻችን እንዲከፍትልን ነው። እኔ በጣም ውስጤ ለኔ ራሱ እግዚአብሔር የሆነ እንደ ጭላንጭል የሚታየኝ ነገር አለ። በደንብ ፉል እያየሁት አይደለም፣ ግን ይሄ አንድነት በጌታ በኢየሱስ ክርስቶስ ልብ ውስጥ የነበረ አንድነት ነው። ለደቀ መዛሙርቱ የጸለየውን ጸሎት ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት ቁጥር 21ን ብቻ ባነብላችሁ ቫይበር ላይ ልለጥፈው አዘጋጅቼ ጠዋት አላኩትም፣ በዛው ልከዋለሁ እና ምን ይላል? በእኛ አንድ ይሆኑ ዘንድ እለምናለሁ የሚል ርዕስ ነው። ምዕራፍ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ጀምሮ አንተ እንደላከኝ ዓለም ያምን ዘንድ ገባ ብዬ ነው ያነበብኩት። አንተ እንደላከኝ ዓለም ያምን ዘንድ ምን ማለት ነው? ዓለሙ ወንጌሉ ምን ይሆንለት ዘንድ ይበራለት ዘንድ ማለት ነው አይደል? አንተ እንደላከኝ ዓለም ያምን ዘንድ። ዓለም ማለት ክርስቶስን በገና ያላወቀው ማህበረሰብ ማለት ነው። አንተ እንደላከኝ በእርግጥ ይሄ መሲሁ ነው ክርስቶስ ነው ብሎ ዓለም ያምን ዘንድ አባት ሆይ በእኔ እንዳለህ አንተ በእኔ እንዳለህ እኔም በአንተ እንዳለሁ ማለት በአብና በወልድ መካከል ያለውን በቃ ይሄ ምን መለያየት እንደሌለው ማለት ነው አይደል? አንተ በእኔ እንዳለህ እኔም በአንተ እንዳለሁ እነርሱ ደግሞ ይላል ደቀ መዛሙርቱ በእኔና በአንተ አንድ ይሆኑ ዘንድ እለምናለሁ። ዓለም ያውቅ ዘንድ ምን አንተ እንደላከኝ አባት ሆይ የምለምነው አንተ በእኔ እንዳለህ እኔም በአንተ እንዳለሁ ብሎ እነርሱም ደግሞ በእኔና በአንተ ምን ይሆኑ ዘንድ አንድ ይሆኑ ዘንድ። አሁን ዓለም ይህንን ምስክርነት በሚገባ እያገኘ ነው ወይ ብለን ብንጠይቅ አይደለም። ዓለም ይህንን ምስክርነት በሚገባ እያገኘ ስብከት አላገኘም አይደለም ያልኩት። ስብከት ሞልቷል፣ ትምህርት ሞልቷል፣ መጽሐፍት ሞልተዋል፣ ብዙ ነገር አለ፣ መዝሙር ሞልቷል። የሃና ተክሌ መዝሙር መጨረሻ ላይ የዘመረችው መዝሙር መስዋዕት የሚለውን መዝሙር በደንብ አዳምጣችሁት ከሆነ መዝሙር በዝቷል ትላለች። እና አሁን የምፈልገው እኔ እንዴት እንደ ቃላቶቹ አልመጣልኝም፣ ብቻ መዝሙሩን አይደለም እኔ የምፈልገው። አሁን ህይወቴ ራሱ መዝሙር እንዲሆን ነው ሐሳቡ።
ማለት የመዝሙር የግጥም ይሄ ምንም አላጠረንም። እንደውም በእኛ ኮንቴክስት ተንበሽብሸናል። በቃ ተንበሸበሽን እኮ የቱን ዘምረን ጨርሰን ገና ይሄን ሳንሰማው ሌላ ባናቱ ሲያወጡ ራሱ 10 ምናምን መዝሙር ነው የሚያወጡት። ጠብ እንኳን አይደለም፣ በደንብ ፍለድ ነው ያደረገን። እና እሱ የእግዚአብሔር መልካም ነገር አይደለም እያለ አይደለም፣ መልካም ነገር ነው፣ እግዚአብሔር ይመስገን ስለዛ ነገር። ግን ይሄ ግን የለም፣ እንደሚገባው አይደለም። በእግዚአብሔር ወይም በክርስቶስ የሚሆን አንድነት፣ ለእውነት ፍጹም ታማኝ ተኮነው የሚገኝ አንድነት፣ የእግዚአብሔርን ቃል ሳንሸራርፍ ለእግዚአብሔር ቃል ሙሉ በሙሉ ተገዝተን ያለ ደግሞ አንድነት እና በፊልጵስዩስ ምዕራፍ 1 ላይ ሐዋርያው ጳውሎስ ስለ ወንጌል ሃይማኖት እንደ አንድ ሰው እንደምትጋደሉ መስማት ነው የምፈልገው። አንድ ልብ፣ አንድ ሐሳብ። ባለፈው ጊዜ ብለን ነበር፣ አንድ ሳምባ፣ አንድ አእምሮ። በጣም እኮ የሚገርም ነገር ነው። የፊልጵስዩስ ሰዎች በጣም ለወንጌል ታማኞች ናቸው እኮ ታውቃላችኋል። ለወንጌል የሚጋደሉ ናቸው። ከሐዋርያው ጳውሎስ ጋር ያላቸው ግንኙነት በጣም ጥሩ ነው። ነገር ግን ጳውሎስ ከእስር ቤት ሆኖ እንግዲህ የሚያሳስበው ነገር አለ ስለ ፊልጵስዩስ አማኞች። ልክ ጌታ ኢየሱስ ወደ መስቀል እየሄደ እንደሚያሳስበው ነገር ማለት ነው። ምናቸው? አንድ የመሆናቸው ጉዳይ። አንድ መሆን በጣም ከባድ ነው። አንድ ሐሳብ፣ አንድ ልብ መሆን ቀላል አይደለም። አንድ መንፈስ መሆን ቀላል አይደለም። ምንድን ነው እንቅፋቱ? ኢጎ ሲምፕሊ ስፒኪንግ ኢጎ፣ እኔነት እኮ ነው እንቅፋቱ። እኔነት በወንጌል ለክርስቶስ በሚሆን ሳክሪፋይስ ምን ይሆናል? ይለበጥና ተሸፋፍኖ ጌታ እያለ ግን ኢጎ። ሰው ይታለል ይሆናል፣ ጌታ ግን አይታለልም። ዲያብሎስ አይታለልም፣ ዓለምም አይታለልም። ምክንያቱም ያያሉ፣ ይታያቸዋል። ኢየሱስ ጌታ ነው ምናምን እኮ የምለው እኔ ግን ውስጤ ምንድን ነው? ሞቲቭ ነው። ከወንድሜና ከእህቴ ጋር ባለኝ ግንኙነት እንዴት ነው? ራሴን ነው ፕሮሞት የማደርገው? እሱን ነው የሚላቸው ጳውሎስ። ራሳችሁን ፕሮሞት አታርጉ። የራሳችንን ኢንትረስት ወይም ደግሞ ልክ አሁን በፖለቲካው ዓለም ብናስብ ምንድን ነው እያንዳንዱ የፖለቲሻን ዓላማው ምንድን ነው? ቮት ማግኘት ነው። ቮት ለማግኘት ወጥቶ ንግግር ያደርጋል፣ ኢምፕሬስ ማድረግ ይፈልጋል። በቃ አምነው ይሄ ነው በቃ ፐርፌክት ካንዲዴት እንዲባል ነው እኮ ሰው አይደለም ባለሙ በፖለቲካው ዓለም። ከዛ ግን ምን ማድረግ አለበት? ይሄን ለማግኘት ግን ያኛውን ሰውዬ ምን ማድረግ አለበት? ያኛውን ሰውዬ ማጣጣል አለበት። ይሄ እኮ በጣም በቃ ዝም ብሎ እኮ ነገር ሁሉ በቃ ቃላቶቹን እናንተ ሙሏቸው፣ እኔ አልጨምርም። በተለይ አሁን ያለው መሪያችን ይችልበታል አይደል? ቃላቶቹን መጠቀም ይችላል። በቃ ሰዎቹን እዛ መሬት ላይ ያደርጋቸዋል። ስማቸው ላይ የሚለጥፍባቸውን ታስታውሳላችሁ? ለእያንዳንዳቸው የሚለጥፈው ስም አለው። ይሰራል እኮ ይሰራል። ከዛ በኋላ ሰዎች ሲያዩት ያንን ሰው ስሙ ነው ብቅ የሚልላቸው። እንትና ማርኮ ሩቢዮን ታስታውሳላችሁ? ሰጥቶት ነበር ለሱ። አሁን ዛሬ የሱ ፎሬን ሚኒስተር ሆነዋል እንጂ ግን ስም ሰጥቶት ነበር ማርኮ ሩቢዮን። ሌላ ማን ነበር ለምሳሌ ትዝ የሚላቸው? ስሊፒ ጆ ባይደንን ስታዩ እንቅልፋም በቃ የደከመው በቃ ሙትት ያለ ይሰራል። አድቨርታይዝመንቱ ይሰራል። ማርኬቲንግ ኢንዱስትሪው እንደዚህ የሆነው በጣም ስለሚሰራ ነው። ሰዎች ኢንፍሉዌንስድ ይሆናሉ። ስለዚህ እኔን እንዲቀበሉኝ ሌላኛውን ምን ማድረግ? ማጠልሸት፣ ሌላኛውን ማናናቅ፣ ማጣጣል just so that I'm accepted። ክርስቶስ እንደዚህ ነበር ወይ? ኖ፣ ክርስቶስ እንደዚህ አይደለም። ጳውሎስ ይህን ነገር ይነግራቸዋል። የኛ ይሄ ወደ አንድነትን ግባችን ካደረግን ይሄ
ክርስቶስ የሚለው አይነት አንድነት አንድ አይነትነትም አይደለም ባይዘው አንድነት እሱን ግባችን ካደረግን ወደዛ የሚወስደን መንገዱ በክርስቶስ የነበረው አስተሳሰብ በእኛ ሲሆን ብቻ በክርስቶስ የነበረው አስተሳሰብ ቅድም እንዳልኳችሁ ኮምፒቲሽን የለው ራስን ለማሳየት ከሰው ጋር መወዳደር መፎካከር የለው ሰዎች እኔም አለሁ የለም እኛ እኮ ምንም ሳይኖረን ነው ብዙ ጊዜ እንደዛ የምንሆነው ክርስቶስ ግን ሁሉ ነገር ነበር ሁሉ ነገር ኖሮት ግን የለም እኛ እንደው ዝም እንኳን ስንል ሰው አቁም እኮ ነው ማን እንደሆንኩ ምናምን እያለ ነው ዝም የሚለው ሰው ክርስቶስ ግን እንደዛ አይደለም አስተሳሰቡ ራሱ እንደዛ አይደለም ከእግዚአብሔር ጋር እኩል ሆኖ ሳለ ያንን ከእግዚአብሔር ጋር እኩል የሆነበትን ነገር በቃ እንደ በሱ የሚገኘውን አድቫንቴጅ ለመጠቀም አልሞከረም ይሄው ስንመለከት ወደ መስቀል ከመሄዱ በፊት ከደቀ መዛሙርቱ ጋር ሆኖ እዛ በጌቴሴማኒ በፍርሃት ሲጣጣር ይለናል በፍርሃት ሲጣጣር ሲያዝን ሲተክዝ ምንድነው እሱ የሆነው እሱን ትናንትና በደንብ ስንወያይ ነበር ለፖድካስት ማቴሪያል ብሎ የተዘጋጀ ነገር አለ አይ ሆፕ እግዚአብሔር ይረዳናል ምክንያቱም በጣም የሚገርም ጊዜ እግዚአብሔር ሰጠን ስለሱ የተነጋገርነው ከ2 ሰዓት በላይ ነበር ዲስከሽኑ በዚህች ቶፒክ ብቻ ንቁና ጸልዩ ምን ማለት ነው በሚለው ማለት ነው ጌታ ኢየሱስ የሆነው ነገር ምን ፈርቶ ነው መስቀል ፈርቶ ነው እያለ መስቀልን የፈራው ሼርም አድርጌያቸዋለሁ ፈተናው ምንድነው የሚል አጭር ነገር ከዚህ ቀደም የተካፈልነው አይደለም የሆነ ነገር ነበር በአምላካዊ ኃይሉን አልተጠቀመም ሰው ሆኖ የተጋፈጠው መከራ ነበር እና አሁን ወደኛ ስንመጣ ወደዚህ ወደ አንድ ሐሳብነት ለመምጣት ስናስብ ክርስቶስ ነው ለኛ ሬፈረንስ ፖይንታችን እሱ ነው እሱ እንደተመላለሰ እንድንመላለስ የሱ አስተሳሰብ ነው የሚያስፈልገው የሱ አስተሳሰብ የራሱን አልፈለገም ብዙ ክፍሎች መመልከት እንችላለን ክርስቶስን የሚገልጡ ክፍሎች አሉ አልፈለገም በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ይላል አሁን አንደኛ ጴጥሮስ ላይ ሲሰድቡት መልሶ አልተሳደበም ይላል ምንድነው ዛቻ እንኳን አልነበረውም ይላል ዛቻ ቢዝት የሚያምርበት ማን ነው እሱ እኮ ነው እያንዳንድሽ ምናምን እኮ ብሎ በልቡ እንኳን አላሰበም ማለት እኮ ይችላል ዛቻ እንኳን የለም አልዛተም በአፉ ተንኮል አልተገኘበትም እንዴ ተንኮል በአፋችን አለ ወይኛ በጥቅስ የተለበጠ ተንኮል የእግዚአብሔር ቃል ይዘን በፑልፒት ላይ ተንኮል እኮ እናወራለን ታውቃላችሁ አይደል በተንኮል እንናገራለን ማለት ሰዎችን እንድንፈርድ አይደለም እኔ ስለራሴ ነው ማወራው ተንኮል የሚያደርገው ከሌሎች ሰዎች ጋር አነጻጽረን አይደለም ከክርስቶስ ጋር ስናነጻጽረው ስንፈራ ምን ማድረግ እንጀምራለን መከላከል እንጀምራለን አይደል ሰው እኮ ነው ሂዩመን ኔቸር እኮ ነው ስንፈራ መከላከል እንጀምራለን በመከላከል የተናገርንበት ጊዜ አለ ወይ ብዬ በፑልፒት ላይ አይደለም እንደ እርስ በርስ ዲፌንሲቭ ሆነን የምናወራበት ጊዜ ጌታ አልተረዱኝም እኔ እኮ እንዴት እንደዚህ ይሉኛል ምናምን ብላችሁ ታውቃላችሁ ያ እንደዚህ እንላለን እኛ እንደዚህ እንላለን ተደውለው ይቅርታ እህት ማዛናት የደወለችው ምናልባት ኮኔክት ማድረግ አስፈልገ እና ስንፈራ ምን ሆነው ነገር አለ ስንሰጋ ምን ሆነው ነገር አለ እርስ በርስ ባለን ግንኙነት ማለት ነው ስለዚህ እንዴት ይቻላል ታዲያ እንደዚህ ክርስቶስ እንደዚህ ያደረገ ራሱ ክርስቶስስ እንዴት ቻለው የሚለውን ነገር አይተን ነበር እንዴት ቻለው
ማለት በአምላካዊ ኃይሉ ካልሆነ እንዴት ቻለው? እንዴት ቻለው? ዕብራውያን ምዕራፍ 9 ላይ አንድ ቃል አነበብን ላንብብላችሁ። ዕብራውያን ምዕራፍ 9 ቁጥር 14 እንደዚህ ይላል። ከ13 ጀምሮ አነባለሁ፣ 14 አነባለሁ። በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ይላል። በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ክርስቶስ ራሱን ለእግዚአብሔር ያቀረበው ወደ መስቀል ሲሄድ ማን እያገዘው ነው? የእግዚአብሔር መንፈስ ረድቶታል። በዛ በጌቴሴማኒ እያጣጣረ ባለበት ዘወር ይልና ደቀ መዛሙርቱ ወደ ፈተና እንዳትገቡ ትጉና ጸልዩ። ስጋ ደካማ ነው፣ መንፈስ ግን ዝግጁ ነው ይላቸዋል። ማለት እሱ በቃ በእግዚአብሔር ፊት ይጸልያል። ጌታ ሆይ ይሄ ጽዋ ፈቃድ ቢሆን ከኔ ይለፍ ሲል መስቀሉ ይቅር እያለ ነው። እንደዚህማ ሊሆን አይችልም። እንዴት ሊሆን ይችላል? ለደቀ መዛሙርቱ ሲነግራቸው ከአንድ ምዕራፍ በፊት የሰው ልጅ ምን ሊሆን ይገባዋል? ሊሰቀል ይገባዋል፣ አሳልፈው ይሰጡታል። ይሄንን ፕሮግራምህን ቀይር እያለ ይመስላችኋል? አይደለም። የመጣሁት ራሱ ልሰቀል ነው እኮ ብሏል። እንዴት ይሄ ይጠፋበታል? እንኳን እሱ እኛም ገብቶናል መሰቀል እንዳለበት። ታዲያ ምንድን ነው ወደዛ በሚያደርገው ጉዞ ውስጥ የእግዚአብሔርን ፈቃድ ለመፈጸም በሚሄድበት መንገድ ላይ ብዙ 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 ከባድ መከራ አለ። የስነ ልቡና መከራ አለ። ውስጣችን ይጠቃል፣ ይወጋል በብዙ አይነት መንገድ እና ይሄንን የሚያሳየው መዝሙር 22 ዝም ብዬ ላንብብላችሁ። መዝሙር 22 ላይ ዳዊት በመንፈስ ቅዱስ በራሱ ሕይወት ሊባውት ያደረገውን ግን ስለ ክርስቶስ የተናገረውን እናነባለን። መዝሙር 22 ላይ እንደዚህ ይላል። ቁጥር 11 ላንብብላችሁ። ጭንቀት ቀርባለችና የሚረዳኝም የለምና ከኔ አትራቅ። ጭንቀት ቀርባለችና ወደዛ እየሄደ ነው። ግን ቀላል አይደለም መንገዱ። እንዳልኳችሁ ቀላል አይደለም። ምን ይላል? ብዙ በሬዎች ከበቡኝ ይላል። በሬዎች ከበቡኝ፣ የሰቡትም ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላዬ አፋቸውን ከፈቱ ይላል። ምንድን ነው የሚያወራው? ማናቸው እነኚህ በሬዎች? ብዙ በሬዎች ከበቡኝ ይላል። ከዛ ይቀጥላል። ስለማን እንደሆነ ግሌር እንዲሆንልን እንደ ውሃ ፈሰስኩ፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጣጋ። በቃ አስቡት እየሆነ ያለውን ነገር። ከዛ ወደ ሞትም አሸዋ አወረድከኝ። ደግሞ እንደገና ይላል ብዙ ውሾች ከበውኛል ይላል። የትኞቹ ውሾች ናቸው እነኚህ? ብዙ ውሾች ከበውኛል፣ የክፋተኞችም ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ። አሁን ፒክቸሩ እየመጣ ነው። እነዚህ ጋር ነው ዲል የምናደርገው። እንደ እግዚአብሔር ፈቃድ ለመሄድ ስንሞክር ውሾቹ ይከቡናል፣ በሬዎቹ ይከቡናል። ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ግልጽ ሲያደርግልን ሰዎች አይደሉም፣ ከሰዎች ጋር አይደለም እኛ ተጋሯችን፣ ከጨለማ ኃይላት ጋር ነው። እኛን ቅርጥፍጥፍ አድርገው ሊበሉን ከሚፈልጉ ኃይላት ጋር ነው። እና ምን እናርግ? እንዴት ነው የሚያደርጉን? እኛን ሲበሉን እንዴት መሰላቸው የሚያደርጉን? ፈተና ውስጥ እንድንገባ እንሆናለን፣ እንጠመዳለን በእነሱ ወጥመድ ውስጥ። እኔ በፍጹም ሌሎቹ ቢክዱ እንኳን እኔ አልክድም እስከ ሞት ድረስ። ጴጥሮስ ከልቡ አይደለም እንዴ? ከልቡ ነው። ይመስለናል እንዲቀላል። ሲመጡ መጀመሪያ ምን ብሎታል? ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጴጥሮስን አለው ይላል። ነው
ካያችሁት ክፍሉ ለምን አቅም ያስፈልጋል። በእግዚአብሔር ፈቃዱ ስለመሄድ የእግዚአብሔር አቅም ይጠይቃል። የኛ አቅም አይበቃም። ስለ ወንጌል ሃይማኖት አብረን እንደ አንድ ሰው ለመጋደል አቅም ያስፈልጋል። እኛን ለመበታተን የወንጌሉን ስራ ለማበላሸት ምንም ብዙ አይጠይቅም። ኢጓችንን ነካ ማድረግ ነው። ኢጓችንን ነካ ሲያደርግ አለቀ። ቶግ እንላለን በቃ። እና ከዛ በኋላ አሁን ስብከቱን እናቆማለን። አናቆም። እየሰበክን እኮ በኢጎ እየዘመር በኢጎ እናገለግላለን። እነኚህ ሰዎች ምናምን እያልን ሌሎቹን ሰዎች ሁሉ የምንለው ነገር አለን። ግን ኦልሬዲ አኝኮናል። ውሻው አግኝቶናል፣ ነክሶናል። ከዚህ ሁሉ ነፃ ሆኖ ለመሄድ አቅም ያስፈልጋል። ሲዝቱበት ሲሰድቡት መልሶ አልተሳደበም። ሲዝቱበት መልሶ አልዛተም። ይሄ አቅም ይጠይቃል። ጭራሽ ጸልዬ የሚያደርጉትን አያውቁምና እባክህን አባቶ ይቅር በላቸው። ይሄ ነው የኛ ሬፈረንስ ፖይንት፣ ስታንዳርዱ ይሄ ነው፣ ክርስቶስ ነው። እና እንዴት ይቻላል ታዲያ እንደዚህ? እሱ እንዴት ቻለው? እሱ በአምላክነቱ አይደለም የቻለው። በአምላክነቱማ ቢሆን ኖሮ እኛ ምንም ምሳሌያችን ሊሆን አይችልም። በአምላካዊ ኃይሉ ሳይሆን ልክ እንደኛ እንደ ሰው ነው የተፈተነው። እንደ ሰው ሆኖ እያጣጣረ በላውድ ጩኸት እየጸለየ እየለመነ እግዚአብሔርን ስለመፍራቱ እግዚአብሔር ጸሎቱን ሰማለት። ምን ሆነ? በረታ። ተነሱ እንሂድ አለ። በረታ። ለዚህ ነው ለደቀ መዛሙርቱ እየነገራቸው ያለው ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ሬዲ ነው፣ ስጋ ግን ደካማ ነው። በስጋ ታምናችሁ እንዳትሄዱ። በስጋው የታመነው ጴጥሮስ አልገባውም። ሲመጡ አሁን መጥቷል አሳልፎ የሚሰጠኝ ኑ ተነሱ እንሂድ ሲላቸው አሁን ጀግና ሆኑ። ተኝተው ከእንቅልፍ ተነስተው ቀበቷቸው ሰብሰብ አድርገው ከዛ ሲያዩ የማን ደፋር ነው አለና ጴጥሮስ ወሰደ። ጆሮ ጉልበት ነው። የድካም ምልክት እኮ ነው። ይሄ ጀግና አንዲት የቤት ሰራተኛ ገረድ አንተ ከሱ ጋር አልነበርክም ስትለው መሳደብ ጀመረ። የት ነው የምታገኝ አንቺ? ምን ነው የምታወሪው? እኔ ከሱ ጋር ሆኜ አላውቅም። ምንም አቅም የለም። በፈተናው ሰዓት አቅሙ አልነበረም። ለዚህ ነው ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ። ስለዚህ ሬፈረንስ ፖይንታችን ክርስቶስ ነው። መንገዱ እሱ ነው። በእርሱ ነው የሚቻለው። ስለዚህ ያለ እኔ ምንም ማድረግ አትችሉም። ማዳመጥ አለብን። ጌታ ምንድን ነው የምትለኝ? ሁኔታውንም ማየት አለብን። እንዴት ነን? ውስጣችን ማጉረምረም ተሞልቷል። ውስጣችን ተቀይሟል። ውስጣችን ሐዘን ውስጥ ነው ያለው። ደክመናል። አንሸፋፍ ነው። ደክመናል፣ ዝለናል፣ አቅማተናል። ኢትስ ኦኬ። ይኸው ጌታ ራሱ ምን እያለ ነው? እየፈራ እያዘነ እየተከዘ እኮ ነበር ይላል። ምን ፈለጋ? አቅም። እኛም ያን ፈለግ እንድንከተል ነው ጌታ የሚለን። ለአንድ ሰዓት እንኳን አላቸው አብራችሁ እንድትቆሙ አልቻላችሁም። ማለት ብንቆይ በፊቱ ብንቀርብ እና ምንም እንኳን ስጋ ደካማ ቢሆንም የተዘጋጀው መንፈስ እንዲያግዘን እድል ብንሰጥ ታሪክ ይቀየራል። ስለዚህ ፕሮሰስ አለው። ይሄ ወደዚህ ወደ እግዚአብሔር ወደሚፈልገው አይነት አንድነት ለመምጣት መንገዱ የክርስቶስ አስተሳሰብ ነው። ግን ያ ፕሮሰሱ ባለፈው ያየነው በእኛ ውስጥ እግዚአብሔር የሚሰራው ስራ አለ። መንፈስ ተዘጋጅታለች እንደሚለው ማለት ነው አለ በእኛ ውስጥ። እኛ አሁን አቬይለብል ማድረግ አለብን። ራሳችንን ለእግዚአብሔር እያቀረብን በውስጣችን መንፈስ ቅዱስን እውነቱን እየነገር ነው። እኔ አሁን ፈርቻለሁ። እኔ አሁን በቃ የሚሰማኝ ሰዎቹ ምንም እንደማልጠቅም አድርገው ነው የሚያስቡኝ። ማለት ይሄ እኮ ነው ሰልፍ ፕሮሞሽን ማለት እኮ
ማንም ሰው በቃ ቫልዩ አላረጉኝም ጌታ ሆይ ብዬ ነው የሚሰማኝ። በቃ ዲስካውንት ዶኛለሁ በቃ ብዬ ነው የማስበው። ይሄ እውነት ነው ማለት አይደለም፣ ግን ስሜቴ እንደዛ ነው። ምክንያቱም ልከላከል ነው፣ አሁን ልዋጋ እኮ ነው። ስለዚህ በእግዚአብሔር ፊት መቅረብ፣ ከዛ መንፈስ ዝግጁ የሆነው መንፈስ ውስጣችንን ያክመዋል፣ ያድነናል። መዳናችሁን ፈጽሙ የሚለውን ታስታውሳላችሁ አይደል? ፊልጵስዩስ ምዕራፍ 2 ላይ በእናንተ ውስጥ መፈለግንም ማድረግንም የሚሰራ እርሱ ስለሆነ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። ስለዚህ በቃ በእግዚአብሔር ፊት መቅረብ። ይህ ሁሉ ስለምን? ዓለም ያይ ዘንድ ክርስቶስ መሲሁ መሆኑን ዓለም ያይ ዘንድ። በምን? እኔና ዝናዬ ባለን ግንኙነት ውስጥ፣ ታዴና ሚኪ ባላቸው ግንኙነት ውስጥ፣ ሃናና ፍሬ ባላቸው ግንኙነት ውስጥ፣ ነፂና ዘሚ ባላቸው ግንኙነት ውስጥ፣ እርስ በርስ ባለን ግንኙነት ውስጥ something is different እንዲሉ something is different። እኔነት የለም፣ ኢጎ አልነገሰም። ለምን? ኢጎን እያጋደምን እንመጣለን። የት? በእግዚአብሔር ፊት እያጋደምን፣ እኔነት እየተካደ በእግዚአብሔር መንፈስ እየተሞላ፣ ከዛም በቃ ጉዳያችን በሙሉ ምንድነው? ለወንጌል ሃይማኖት ነው። የሚያስፈልገውን ሁሉም ወደ ምን? ወደ ጦር ግንባር እንደ ወታደር ነው የምናስበው። እንደ ክርስቶስ ወታደር ነው የምናስበው። ስናስብ ከኔ ነፂ የተሻለች ነች ብሎ ለማሰብ ምንም አይከብድም። ምክንያቱም ውድድር ውስጥ አይደለንም። ራሳችንን የበላይ ለማድረግ ሙከራ ውስጥ አንገኝ እና ምን እናርግ? ይህንን በማለት ጨርሳለሁ። ምን እናርግ? የምናደርገው የመጀመሪያው ነገር እውቅና መስጠት አለብን። እንደፈራረሰ ይሄ ነገር ማለት አንድነት እንደሌለ፣ እግዚአብሔር ክርስቶስ የሚለው አይነት አንድነት በእኔ ህይወት ይሄንን ነገር በደንብ እየተለማመድኩ አይደለም። ጌታ እውቅና መስጠት አለብን። አሁን እንዲህ ሳካፍላችሁ እግዚአብሔር በመንፈስ ቅዱስ ለልባችሁ ዊትነስ እያደረገ ያለ ነገር ካለ እንደው በአጠቃላይ ልክ ነው ክርስቲያኑ ሁሉ አንድ አይደለም ምናምን ሳይሆን ስለ ራሳችን ማለት ነው። ስለ ራሳችን የምናውቀውን እውቅና መስጠት በእግዚአብሔር ፊት። እውነቱ ይሄ ነው ጌታ ሆይ፣ ትኩረት እዚህ እናድርግ። እውነቱ ይሄ ነው ጌታ ሆይ፣ ፈርሷል፣ ተበላሽቷል። ጌታ ሆይ እኔ ጋር እኔነት አለ ብለን እውቅና መስጠት። ከዛ የሚቀጥል ሁለተኛ ስቴፕ አለ ማድረግ ያለብን፣ ማዘን አለብን። ምክንያቱም ይሄ ነገር ምን እንደሚያደርግ ታውቃላችሁ? የክርስቶስ ብርሃን ለዓለም እንዳያበራ ከለላ ያደርጋል። እኛን ማንፈልገው ነገር ማለት ነው። ካኔ ኢማጂን ክርስቶስ እንዳያበራ መጋረጃ ስታደርጉ እንደዚህ አናስበውም። እኛ በአእምሯችን እንደዚህ ለማድረግ አንፈልግም። የክርስቶስ ብርሃን ያብራ ነው የምንለው፣ ግን መጋረጃ ይሆናል። ስለዚህ ማዘን አለብን። ሰዎች በዙሪያችን ክርስቶስን እንዳያዩ እንቅፋት ሆኛለሁ። በምን? በመስበኬ አይደለም፣ በኢጎዬ፣ በእኔነቴ። we are self willed በመሆናችን self willed እንደ ደስ ያለኝን ነው ማድረገው፣ የተመቸኝን ነው ማደርገው። ራሴን እየካድኩ አይደለም እመላለሰው። የደቀ መዝሙርነት 101 ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ራሴን አልካድኩም። ስለዚህ ማዘን አለብን። ማዘን እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ፍሬ እንድናፈራ ያደርገናል ይላል 2 ቆሮንቶስ ምዕራፍ 7። ማዘን ከዛ መጠየቅ አለብን እግዚአብሔር ምን ትሻለህ?
የሚቀጥለው ስቴፕ ምንድን ነው እያልን መጠየቅ። እግዚአብሔር የተሰበረውን መንፈስ የተዋረደውን ልብ ያከብራል። he will speak to us ያሳየናል። ይህንን ነገር ማድረግ የምንችለው በአንድ በኩል በግል ትጋት ይፈልጋል፣ ግን አብረን ነው። ስለዚህ ኮሚትድ መሆን አለብን። ለእውነቱ ኮሚትድ መሆን አለብን። ለጌታ ኮሚትድ መሆን አለብን። ለእርስ በርስም ኮሚትድ መሆን አለብን። እንጸልይ። እግዚአብሔር አባት እና አምላካችን ሆይ እናመሰግንሃለን ስለሚረዳን ቅዱስ መንፈስህ፣ ስለተዘጋጀ ሊያግዘን ብንመጣ በፊትህ ብንመጣ እያየን ጌታ ሆይ ያንተን ፈቃድ ለማድረግ በምናደርገው ጌታ ሆይ እንቅስቃሴ ውስጥ የሚከቡንን ኃይላት እያየን በራሳችንም ውስጥ ደግሞ ያለውን ቨልነራቢሊቲ ኤክስፕሎይት ለማድረግ ጌታ ሆይ በዛ ላይ ለማትረፍ የሚከቡንን ጌታ ሆይ እድል ፈንታ የምንሰጣቸውን የክፉ ኃይላት እያየን ጠላት እየሰራ ያለውን ደግሞ ከዚህም የተነሳ ደግሞ እየፈረሰ ያለውን የፈረሰውን እያየን በፊትህ ጌታ ሆይ በሐዘን ጌታ ሆይ እንድንቀርብ ጌታ ሆይ እንድትረዳን፣ ራሳችንን እንድናዋረድ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችን ሆይ ተመስገን። ጌታ ሆይ ከዚህ በኋላም በሚኖረን ፕሮግራም አንተ በመካከላችን ሆነ አስተምረን በጌታ በኢየሱስ